አርረሕማኑ ዐለል ዐርሽ እስተዋ የሚለው የቁርአን አንቀጽ ትክክለኛ ትርጓሜው ትክክለኛ ፍቹ ምንድን ነው የሚለውን ዛሬ ኢንሻአላህ አጠር አድርገን በዚህ ቪዲዮ የምናይ ይሆናል። በዚህ ዙሪያ ከሰለፍ እስከ ኸለፍ ያሉ ዑለማዎች የኢስላም ሊቆች ምን አይነት ፍሳሪን ትርጓሜን ሰጥተው ተሄዱ ምን አሉ የሚለውንም ከነኪታባቸው ከነነበሩበት ጊዜም ጭምር ኢንሻአላህ የምንጠቅስ ይሆናል። እንደምታውቁት በጊዜያችን አላህን በቦታ የሚገልጹ ሰዎች አርሽ ላይ ተቀምጧል ወይም ከፍ ብሏል የሚሉ ሰዎች ይሄንን የቁርአን አንቀጽ በዋናነት እንግዲህ እንደ ማስረጃ አድርገው ሲጠቀሙት እናያለን። ከዚያም ባለፈ መልኩ ሰዎችን ለማሸማቀቅ በቁርአን አርሽ ላይ ነኝ ብሏል እኮ አርረሕማኑ ዐለል ዐርሽ እስተዋ ብሏል፣ ለምንድነው የማትቀበሉት ቁርአንን ትክዳላችሁ ማለት ነው ብለው ለማሸማቀቅና እንደዚህ አይነት ፕሮፓጋንዳን ሲጠቀሙ እናያለን። በፍጹም እኛ ቁርአንን አልካድንም። ናም አላሁ ተዓላ በተከበረው ቁርአን አርረሕማኑ ዐለል ዐርሽ እስተዋ ብሏል። ነገር ግን እናንተ እንደተረጎማችሁት አይደለም ነው እያልን ያለ ነው። አላህ በቁርአን ምን እንደሚል ታውቃላችሁ? فأما الذين في قلوبهم زيغ فيتبعون ما تشابه منه እነኛ በልባቸው ጥመት ያለባቸው ሰዎች አሻሚ ትርጉም ያላቸውን አናቅጾች ሙጭኝ አድርገው ይይዛሉ አለ። ለምን ይሄን አደረጉ? እዛው በቁርአን አላህ መልስ ሰጥቶናል። ኢብቲጋአል ፊትና ፊትናን ፈልገው ሰዎችን ፈተና ላይ መጣል ፈልገው የራሳቸውን ስሜት ለማርካት በራሳቸው ትርጓሜ ለመሄድ ፈልገው ይለናል አላህ በቁርአን። ታዲያ ይህ አርረሕማኑ ዐለል ዐርሽ እስተዋ ያለው የቁርአን አንቀጽ አሻሚ ትርጉም ካላቸው አናቅጾች መካከል አንዱ ነው። ምክንያቱም እስተዋ ያለችዋ የአረብኛ ቃል አልሐፊዝ አቡበከር ኢብኑ ዓረቢይ እንደተናገሩት 15 ትርጉሞች አሉት። ታዲያ ከ15 ትርጉሞች መካከል ከፊሎቹ በአላህ ላይ አያመቹም። እያንዳንዳቸው በቁርአን መረጃ እያደረግን እናያለን። እኛ እያልን ያለነው ይሄንን የቁርአን አንቀጽ አላህ ላይ በማያመች በሆነ ትርጉም አትተርጉሙት ነው እያልን ያለነው። ለምሳሌ ከትርጉሞቹ መካከል እስተዋ የሚለው ማለት ነው ጁሉስ በሚል ትርጉም ይመጣል፣ መቀመጥ። ታዲያ ጁሉስ የሚል ትርጉም ስላለው እስተዋ አንተ ቀጥታ አላህ ተቀምጧል ልትለው ይሄንን ካልክ ለይሰ ከሚስሊሂ ሸይ ያለውን የቁርአን አንቀጽ ካድክ ማለት ነው። አጋጭሁ ቁርአኑን እርስ በርሱ። ቁርአን እኮ እንኳን እርስ በርሱ ሊጋጭ ይቅርና ይደጋገፋል። አንተ ግን ይሄን እስተዋ የሚለው ጁሉስ የሚለው የእስተዋ ትርጉም ነውና አርረሕማኑ ዐለል ዐርሽ እስተዋ ማለት አላህ አርሽ ላይ ተቀምጧል ካልክ ቁርአንን እርስ በርስ እያጋጨህ ነው። ምክንያቱም ቅድም ላይ ተቀደመ ብዬ እንደጠቀስኩላችሁ እነኛ በልባቸው ጥመት ያለባቸው ሰዎች ይላል አላህ ከቁርአን አሻሚ ትርጉም ያላቸውን ሙጭኝ አድርገው ይይዛሉ። ይህንን የሚያደርጉት የራሳቸውን ስሜት አርክተው ለመፈሰርና ለመተርጎም ነው። ለምሳሌ አሁን እንቀጥላለን። ኢስቲቅራር በሚል መደላደል በሚል ይመጣል ኢስተዋ ከትርጉሞቹ መካከል ማለት ነው። አላህ ተደላደል አትልም። ምክንያቱም መደላደል መቀመጥ የፍጡር ባህሪ ነው፣ ምንም እንኳን የኢስተዋ ትርጉም ቢሆን ማለት ነው። ሌላ ኢዕቲዳል በሚል ይመጣል መስተካከል። ለምሳሌ መስጂድ ላይ ሶላት ስትሰግዱ ኢስተው ይባላል። ጀማዓ ያኔ ተስተካከሉ እያለ ነው እንጂ ከፍ ማለትና መቀመጥ ቢሆን ለምን ኢስተው ሲል ኢማሙ ወደ ላይ ከፍ ለማለት አልዘለልንም ወይስ ለምን አልተቀመጥንም? ይሄ ከኢስተዋ ትርጉም መካከል መስተካከል የሚለው ስለሚመጣ ማለት ነው። እንዲሁም መብሰል አረቦች ኢስተወ ጣዓም ይላሉ፣ ምግቡ በሰለ ማለት ነው። ታዲያ እንደው ቢላሂ አለይኩም በሰለ የሚል ትርጉም ስለሚሰጥ ኢስተዋ የሚለው ቃል አላህ አርሽ ላይ በሰለ ብለህ ልትፈስረው ነው ቁርአኑ? ላ አላህ በቁርአን እንዲሁ ወስተወተ ዐለል ጁድይ ይላል ስለ ነብዩላህ ኑህ ሰፊና ሲናገር ኢስተወት ኢስተዋ ከሚለው የተወሰደ ነው፣ በተኒስ መልኩ ስለሆነ ነው። ያቺ መርከቧ ምን አለች? ስትስተካከል ስትረጋጋ አላሁ ተዓላ ያን ለመግለጽ ወስተወተ ዐለል ጁድይ መስተካከል በሚል ትርጉም ይመጣል ማለት ነው። እንዲሁ አላህ በቁርአን ወለማ በለገ አሹደሁ ወስተዋ ይላል ስለ ነብዩላህ ሙሳ አለይሂ ሰላም ሲናገር ወስተዋ ይሄ ክንዳቸው አضላቸው በጠነከረ ሰዓት ጠነከረ በሚል ትርጉም ይመጣል ኢስተዋ። ይሄ ሁሉ ትርጉም እንግዲህ ሐሻ በአላህ ላይ ፈጽሞ የማያመች የሆነ አላህ በዚህ አይገለጽም። ስለዚህ ወገኖቼ ቆም ብለን እንሰብ። አርረሕማኑ ዐለል ዐርሽ እስተዋ ተቀመጠ ወይም ከፍ አለ በሚል የምትፈስሩ ሰዎች አላህን በፍጥረት ባህሪ እየገለጻችሁ ነው። ምክንያቱም መቀመጥ የፍጡር ባህሪ ነው። ሐሻ አላህ በፍጡር ባህሪ ከመገለጽ የጠራ ጌታ ነው። ወለም የኩን ለሁ ኩፉወን አሐድ ለእርሱ አንድም ቢጤ አምሳያ የለውም ካለ በኋላ ተቀመጠ ካልክ የተቀመጠን ሁሉ ለአላህ አምሳያ ወይም ተመሳሳይ እያደረክለት ነው። ከፍ አለ ካልክ ከፍ ያለን ሁሉ እንግዲህ ለአላህ አምሳያ እያደረክለት ነው። አላህ በቦታ ከመገለጽ የጠራ ጌታ ነው። እሺ ምን ብለን ይሄንን ቁርአን እንፈስረው? ትክክለኛ ትርጓሜው ምንድነው ወደሚለው ስንሄድ አስለን እኛ የመፈስረው አቅሙ ምንም የለንም። ይሄ የዑለማዎች ስራ ነው። ከኢስተዋ ትርጉሞች መካከል ለምሳሌ ቀሃረ ተቆጣጠረ በሚል ይመጣል። ሐፊዞ ጠበቀው በሚል አብቃ አቆየው በሚል ትርጉም ይመጣል ኢስተዋ ከ15 ትርጉሞች መካከል። ተእዊለን ተፍሲል ያደረጉ ዑለማዎችም በዚህ መልኩ ነው የፈሰሩት። አርረሕማኑ ዐለል ዐርሽ እስተዋ ማለት አላህ አርሽን ጠበቀው ተቆጣጠረው አቆየው ማለት ነው ብለው ፈስረውታል። ወደ መጨረሻ ላይ እነማን ምን ብለዋል የሚለውን ከሰለፎችም ከኸለፎችም እናያለን። እዚህ ጋር እንደዚህ ስትሉ አንዳንዶች ለማምታታት የሆነ ጥያቄ ሊያነሱ ይችላሉ። አላህ አርሽን ተቆጣጠረው ብለህ የፈሰርከው ከዛ በፊት ከማን ጋር ታግሎ ነው የተቆጣጠረው የሚል ጥያቄ ቢያነሳብህ ይሄን መልስ ስጠው። አለይሰ አላሁ የቁል ወሁወል ዋሂዱል ቀሃር እርሱ አንድ የሆነ ተቆጣጣሪ ነው ይላል እንዴ በሌላ የቁርአን አንቀጽ። ታዲያ አንተ እንደዛ ብለህ ከተረዳኸው ታዲያ ይሄንን ቁርአን ምን ልትለው ነው? ከሌላ ጋር እንትን ብሎ ተፎካክሮ ነው ከዚያ በኋላ የተቆጣጠረው ልትለው ነው? ራሱን አላህ ቀሃር ብሎ ገልጿል።
አሁንም ከኢስተዋ ትርጉም መካከል ቀሃረ የሚል ስለሚሰጥ ለምሳሌ ተቆጣጠረ የሚለውን ትርጉም እንደሚሰጥ ኢስተዋ የሚለው ቃል አረቦች ምን ይላሉ በግጥማቸው? ቀድ ኢስተዋ ቢሽሩን ዐለል ዒራቂ ሚን ገይሪ ሰይፊን ወደሚን ሙህራቂ። ቀድ ኢስተዋ ቢሽር የሚባል ሰው ኢራቅን ተቆጣጠራት ሚን ገይሪ ሰይፊን ወደሚን ሙህራቅ፣ ያለምንም ደም መፋሰስ፣ ያለምንም ሰይፍ መማዘዝ፣ ያለምንም ደም መፋሰስ። ቀድ ኢስተዋ ቢሽሩን አያችሁት? ቀሃረ በሚል ትርጉም ይመጣል ኢስተዋ የሚለው ቃል ማለት ነው። አላሁ ተዓላን ተቆጣጣሪ አድርገን መግለጻችን አላህ የሆነ ነገር ጋር ተፎካክሮ ከዛ በኋላ አሸንፎ ምናምን ብለው እንደዚህ አይነት የሚያሳብቡ ሰዎች አላህ በቁርአን ወሁወል ዋሂዱል ቀሃር ብሎ ራሱን ገልጿል። ይሄን ቁርአን አንቀጽም ብለህ ልትፈስረው ነው። ሌሎች ደግሞ እንደዚሁ ለምን አላህ አርሽን ብቻ ነው የተቆጣጠረው ልትል ነው ማለት ነው። አላህ አርሽን ተቆጣጠረ የምትለው ትርጉሙን ሌሎች ይችላሉ። አለይሰ አላሁ የቁል ትለዋለህ። አላህ ብሎ የለምን? ወሁወ ረቡል አርሺል ዐዚም፣ እርሱ የታላቁ የአርሽ ጌታ ነው ብሏል። ምን ማለት ነው? አላህ የአርሽ ጌታ ነው ብቻ ነው ልትል ነው? ይሄንንም ኖ፣ ይሄ ሚንባቢል አውላ ነው። አላህ የታላቁ የግዙፉ አርሽ ጌታ ከሆነ የሌላውም ጌታ እንደሚሆን ይገልጻል። ያኔ አስተሳሰባችንን ካላጠበብ ነው ማለት ነው። እንደዚሁ ይህንንም አላህ አርሽን ተቆጣጠረው ሲባል አርሽ የሚያክልን ያን ትልቅ ፍጡር አላሁ ተዓላ መቆጣጠር ከቻለ ሌላውን ሚንባቢል አውላ ይቆጣጠረዋል ማለት ነው። አርሽን አላህ ባይቆጣጠረው በአላህ ጥበቃ ስር ባይሆን ኖሮ ያን የሚያክል ግዙፍ ዓለም ወርዶኛል ከአለም ይኩን እንዳልነበር ነው ያደርገን ነበረ ማለት ነው። እንይ ኢንሻአላህ ከሰለፎች ሉጋዊ የሆኑት የቋንቋ ምሁር የሆኑት አብዱላህ ኢብኑ ያህያ ኢብኑ ሙባረክ 237 ሂጅራ ላይ ነው የሞቱት። ሰለፍ ናቸው። ምን ይላሉ? ራሳቸው በግልጽ እንዳሉት ምን ይላሉ? ቀውሉሁ ተዓላ አርረሕማኑ ዐለል ዐርሽ እስተዋ የሚለው ትርጉሙ እስተውላ ተቆጣጠረ ማለት ነው ብለው ፈስረውታል። ለዚሁ ለምሳሌ ያክል ኢብኑ ጀሪር ጦበሪ ምን ይላሉ? አልሙተወፋ ሰና 310 ሂጅራ ላይ ነው የሞቱት። እስተዋ ኢለ ሰማኢ ዐላ ወርተፈዐ ዐለይሃ ዑሉወ ሙልኪን ወሱልጣንን ላ ዑሉወ ኢንቲቃሊን ወዘዋል። አላህ ከፍ አለ የምንን ከፍታ? የስልጣንን የልቅናን የመከበርን እንጂ የቦታን አይደለም የመንቀሳቀስን አይደለም ሲሉ ተናግረዋል። ኢብኑ ጀሪር እንግዲህ እሳቸውን ተፍሲር እንቀራለን ትላላችሁ። ይሄን እንዴት እንደምትዘሉት አላውቅም። እንዲሁ ኢማሙ አህሊ ሱና የሆኑት አቡ መንሱር አል-ማቱሪዲ እርሳቸውም አልሙተወፋ ሰና 333 ላይ ነው የሞቱት። አርረሕማኑ ዐለል ዐርሽ እስተዋ ያለውን ሲተረጉሙ እስካሁን ምን ጠቅሳቸው እንግዲህ ሰለፎች ናቸው። ኢስተውላ ዐለይሂ አላህ ቁጥጥሩን በአርሽ ላይ አደረገ። እነ አልኢማም አልሐረመይን ከኸለፎች ስንመጣ እነ በድሩዲን ኢብኑ ጀማዓ ሌሎችም ብዙዎች ጠቅሰዋል። ያው ከሰለፎች ከጠቀስን የኸለፎቹን ደግሞ እንግዲህ ኢንሻአላህ ሌላ ጊዜ እንጠቅሰዋለን። እውነትን ሐቅን የፈለገ አንድ ማስረጃ ብቻ በቂው ነው። ሲጀመር አላህን ከፍ አለ ማለት የፍጥረት መገለጫ ነው። አላህ ደግሞ ፍጥረት መገለጫ አይገለጽም። ስለዚህ አርረሕማኑ ዐለል ዐርሽ እስተዋ ማለት ትክክለኛ ትርጓሜው የተፈለገበት አላሁ ተዓላ አርሽን ተቆጣጠረው፣ ጠበቀው፣ አቆየው ማለት ነው እንጂ አላህ በቦታ ከመገለጽ የጠራ ጌታ ነው። አላሁ ተዓላ ቦታን ሳይፈጥር ያለ ቦታ ነበረ። አቅጣጫን ሳይፈጥር በአቅጣጫ ሳይገለጽ ነበር። አስቡት፣ አርሽ ፍጡር ነው። አርሽን ሳይፈጥር በፊት አላህ ከአርሽ በላይ ነው የሚባል መገለጫ አልነበረውም። አርሽን ከፈጠረ በኋላ ደግሞ አላህ ለአላህ አዲስ መገለጫ አዲስ ሲፋ ሐሻ፣ ይሄ በአላህ ላይ የማይመች የሆነ ነው። አላህ እውነታው አዘልይ እንደሆነ ሁሉ ባህሪያቶቹም ሁሉ አዘልይ ናቸው፣ ጅማሬ የላቸውም። ተግባባን አይደለም? ይሄን ይመስላል ኢንሻአላሁ ተዓላ። ምናልባት ኪታባቸውን ካስፈለገ የአብዱላህ ኢብኑ ያህያ ኢብኑ ሙባረክ የእርሳቸው ገሪቡል ቁርአን ወተፍሲር የሚለው ሶሒፋ 113 ላይ ታገኙታላችሁ። የኢብኑ ጀሪር ጦበሪ ደግሞ የእርሳቸውም እንደዚሁ ተፍሲሩ ጦበሪ ላይ ጁዝ 1 ገጽ 457 ላይ ታገኙታላችሁ። የአቡ መንሱር አልማቱሪዲ ደግሞ ተእዊላት አህሊ ሱና የሚለው ኪታብ ጁዝ አልአወል የመጀመሪያው ጁዝ ገጽ 85 ላይ ታገኙታላችሁ። ይሄን ቪዲዮ ለብዙሃኖች ሼር ብታደርጉላቸው ለብዙሃኖች የሂዳያ ሰበብ ልትሆኑ ትችላላችሁ። ባረከላሁ ፊኩም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ዙመር ኦንላይን የቁርአን ማዕከል ከአፍ መፍታት እስከ ምጥቀት። ዙመር ኢስላሚክ ሚዲያ